ሩሲያ ዩክሬንንና ምዕራባውያን ሀገራት ግንኙነትን እየተመለከተ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በምዕራብ ሀገራት ድጋፍ የዩክሬን የሰላም ስምምነት ይረጋገጣል የሚለው ተስፋ ተሟጧል ሲሉ ተደምጠዋል። ባለፈው ሳምንት የአፍሪካ ልዩ ሀገራትን የጎበኙት የውጭ ጉዳይ ሚኒስትሩ ምዕራባውያን በዩክሬን ጉዳይ አደራዳሪ ለመምሰል ይሞክራሉ፣ ነገር ግን የሩሲያን እጅም ለመጠምዘዝና ስውር ፍላጎታቸውን ለማሟላት ይፈልጋሉ ሲሉ አስተያየት ሰጥተዋል። ከ4 ዓመታት በፊት ለዩክሬን ሰላም የተደረሰው የሚኒስክ ስምምነት የተቀደደውም በእነዚሁ ምዕራባውያን ሀገራት ጣልቃ ገብነትና ሴራ ምክንያት ነው ብለዋል። የዚህን ዜና ትንታኔ ግርማ የከበደ አዘጋጅቶታል። ምስልያሽም እንደሚከተለው ታቀርበዋለች። ጉምቱ ሩሲያዊ ዲፕሎማት እንዳሉት ምዕራባውያኑ መንግስታት በሞስኮና ኪየቭ መካከል ሰላም እንዲወርድ በተደጋጋሚ ጥሪ ቢያቀርቡም ከአንድ 10 ዓመታት በላይ ውስጡን በሚሰሩት ሸፍጥና በሚጎነጉኑት ሴራ በሀገራቱ መካከል ሰላም እንዳይወርድ ሲያደርጉ ኖረዋል። እሳቸው ጨምረው እንዳሉት በእነሱ የዘመን ቀመር 2022 ላይ በሩሲያና ዩክሬን መካከል ሰላም ስምምነት ቢደረስም የምዕራቡ ዓለም ጣልቃ ገብነት የስምምነቱ ቃል በተግባር እንዳይመነዘር አድርጎታል። እናም አሁን ሚኒስትር ላቭሮቭ በደፈናው የምዕራብ ዓለም ያሉት ጎራ ለዩክሬን ድርድር ሽማግሌ ነኝ ቢል የሀገራቸውን አመኔታ አያገኝም። እንግዲህ ሩሲያ ከአብዛኞቹ የአውሮፓ ሀገራት ጋር አይንና ናጫ በመሆኗ ከፕሬዝዳንት ትራምፕ ዳግም ስልጣን መምጣት በኋላ አሜሪካ ስለጀመረችው ሽምግልና ድክመት በተለይ የጠቀሱት ነገር ባይኖርም ፍርጥም ባለ አቋምና አገላለጽ ነው በአሜሪካ የሚዘወረውን የምዕራብ ዓለም ከእንግዲህ ከኛ ዘንድ ቅንጣት ያክል አመኔታ የለውም ያሉት። ምዕራባውያን ሲያስመስሉ ብዙ ጊዜ ለሰላም ጥሪ ያቀርባሉ፣ ነገር ግን የእኛን እጅ ለመጠምዘዝ ይፈልጋሉ። ይህ አይቻልም። አሁን ደግሞ ትዕግስታችን ሁሉ ተሟጧል። ምዕራባውያንን ማመን አይቻልም። የላቭሮቭን አባባል ተከትለን ወደ አውደ ግጭቱ መነሻ ስንመጣ የሩሲያ ነገር የተበላሸው በፈረንጆቹ ቀመር 2014 በምዕራባውያን የስለላ ተቋማት ሴራ በዩክሬኑ ብርቱካናማው አብዮት በወቅቱ የነበረው አፍቃሪ ሞስኮ የዩክሬን መንግስት ከስልጣን ቢባረር ነው ብላ ከልብ ታምናለች። በዘለንስኪ የሚመራው ምዕራብ አደር መንግስት መጣና ሩሲያ ትገባኛለች በምትላት ዶንባስ የተቀሰቀሰበትን ህዝባዊ አመጽ ለማኮላሸት ከባድ እርምጃ መውሰድ ጀመረና ያው እንግዲህ ከድጡ ወደ ምን ሆነ። እናም ሁለቱ ሀገራት ከከፋው ውጥረት ሲገቡ ደግሞ በምዕራባውያን መሪዎች ሽምግልና በእነሱ የዘመን ቀመር 2014ና 15 ዓ.ም በጀርመን ሚንስክ ተገናኝተው ከዩክሬን ተገንጥለው ከሩሲያ ፌዴሬሽን ለመቀላቀል የሚዋጉትን የዶንባስ ግዛቶች ሰፋ ባለ የራስ ገዝነትና የፖለቲካ መብት በመስጠት ከዩክሬን ጋር ለመቆየት የሚያስችል ስምምነት ቢፈራረሙም ኪየቭ ስምምነቱን አላከበረችም በሚል ሞስኮ ዛሬም ተከሳታለች። እንዲያውም ነዋሪዎቹ ከሩሲያ ጋር ባላቸው ቅርበት የሩስኪ ቋንቋ ተናጋሪዎች በመሆናቸው ምክንያት ብቻ ከሰማይ በታች ያለው ጭካኔና ግፍ ሁሉ ይፈጸምባቸዋል ትላለች። ዩክሬን በፊናዋ የዶንባስ ግዛት ችግር ሁሉ ምንጭ የሚመዘዘው መረን ከለቀቀው የሩሲያ የጂኦፖለቲካ ያልተገባ ፍላጎት ነው ስትል ወቀሳውን ታስተባብላለች። ቀድመን ወደ አነሳነውና ወደ ተጨናገፈው የ2024ና 2015 የሚኒስክ ስምምነት ስንመጣ በወቅቱ አደራዳሪ የነበሩት የቀድሞዋ የጀርመን መራሄ መንግስት አንጌላ ሜርክልና የፈረንሳዩ የወቅቱ መሪ ፍራንሲስ ሆላንዴ በኋላ ላይ በመኩራራት እንደተናገሩት ዩክሬን ስምምነቱን ራሷ በኢኮኖሚና በጦር መሳሪያ ለማደራጀት በጊዜ መግዣነት ተጠቅማበታለች። እንደውም ከሩሲያው መሪ ፑቲን ጋር ቅርበት ያላቸው የሚባልላቸው የጀርመኗ ወይዘሮ አንጌላ ሜርክል በጦርነቱ መጀመሪያ ላይ የሚኒስኩን ስምምነት መፈረም ታሪካዊ ስህተት ነው ተብለው ሲጠየቁ ነው ሚኒስክ እኮ የጊዜ መግዣ ነበር ያሉት። ሚኒስክ እኮ ዩክሬን ሳትዘጋጅ ሊጀመር የነበረውን ጦርነት እስክትዘጋጅና የአሁኑን ጥንካሬዋን እንድታገኝ ጊዜ ሰጥቶናል። ጦርነቱ ቀድሞ ቢጀመር ደግሞ አውሮፓውያን ለዩክሬን እየሰጡ ያሉትን ወታደራዊ ድጋፍ አይሰጡም ነበር። እናም ሚኒስክ ጊዜ ለመግዛት ጠቅሟል። ለዚህ አባባል ምላሽ የሚሰጡት የሩሲያ ዋና ዲፕሎማት ሰርጌይ ላቭሮቭ ደግሞ እንዲህ ከሆነ ለስምምነቱ መተግበር ፈረንሳይና ጀርመን የሰጡት ዋስትና ፈጽሞ የለበጣ ነበር ይላሉ። የክሬምሊኑ አለቃ ቭላዲሚር ፑቲን ደግሞ ከ4 ዓመታት በፊት በቱርክ ኢስታንቡል በተደረገ የሰላም ንግግር ዩክሬን ኔቶን ለመቀላቀል የነበራትን እቅድ ሰርዛ የነበረ ሲሆን በወቅቱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ግፊት አጀንዳውን መልሳ አንስታለች። የብሪታንያው የቀድሞ መሪ ቦሪስ ጆንሰን መጀመሪያ ላይ ስምምነቱ ለመክሸፉ እጅ የለበትም ቢሉም በኋላ ላይ ለዋል ስትሪት ጆርናል ጋዜጣ ቃለ መጠየቅ ግን እኮ ከፑቲን ጋር የሚደረስ ስምምነት ሁሉ የማይረባና ቆሻሻ ነገር ነው ሲሉም ተደምጠዋል። ይህም ብቻ አይደለም። በጆ ባይደን ዘመን የአሜሪካ የውጭ ጉዳይ ምክትል ሚኒስትር ቪክቶሪያ ኑላንድ በዚሁ የሰላም ንግግር ዩክሬን የሩሲያ ጥያቄዎች እንዳትቀበል ለኪየቭ ሰዎች ጠይቀው ወይም ትዕዛዝ ሰጥተው እንደነበር በቅርቡ ተናግረዋል።
በተነጻጻሪ ለሩሲያ ስስ ልብ አላቸው የሚባሉት ፕሬዝዳንት ትራምፕም በፋርሱ ጦርነት የሰንግ በመያዛቸው ጀምረውት የነበረውን የፑቲንና ዘለንስኪን ድርድር የረሱት መስሏል። ሩሲያ በፊናዋ የምታሰላውን አካሄድ አስልታ ስምምነቱ የዩክሬንን ኔቶን አለመቀላቀልን ከማረጋገጥ ጀምሮ ድርድሩ ችግሮችን በዘላቂነት የሚፈታ ከሆነ ሁልጊዜም ለንግግር ዝግጁ ነኝ እያለች ነው። እርግጥ ነው ዩኤስ አሜሪካ ከፕሬዝዳንት ትራምፕ ዳግም ወደ ዋይት ሃውስ መመለስ ጋር ፍጹም የማይገመት የውጭ ዲፕሎማሲና የድርድር አካሄድ መከተሏ ሞስኮን ከምዕራቡ ዓለም አውራ ዩኤስ አሜሪካ ጭራሽ ወደ ኋላ እንድታፈገፍግ ሊያደርጋት ይችላል ነው የሚባለው። የኢራን አሜሪካን ድርድር እንውሰድ ለአብነት። ከአንድም ሁለቴ ከሁለትም ሶስቴ ዋሽንግተን ድንገት በቴህራን ላይ የሚሳኤል ውርጅብኝ ያወረደችው የሁለቱ ሀገራት ተደራዳሪዎች በኳታር ዶሃ፣ በፓኪስታን ኢስላማባድ ወይም አሁን በመጨረሻው በስዊዘርላንድ ጄኔቫ የሞቀ ድርድር ላይ ያሉ በመካከሉ ነው። እናም በሩሲያ ዩክሬን ድርድር ትኩስና በራድ ፖሊሲ በማራመድ የምትታወቀው የትራምፕ አሜሪካ ላቭሮቭ እንዳሉት የሀገራቸውን ትምምን እንደ በጋጉም ቢያጠፋው የሚገርም አይሆንም። ሩሲያና አሜሪካ የአስርትና አስርት ጂኦፖለቲካ ተቀናቃኞች መሆናቸው አንረሳውም። ትራምፕ አሁን በሰሞኑ የኔቶ የቱርክ ጉባኤ ለዩክሬን አሜሪካ ሰራሹን የፓትሪዮት ጸረ ሚሳኤል ማምረቻ ፍቃድ መስጠታቸው አውሮፓውያን ሀገራትም ለዩክሬን የ55 ቢሊዮን ዶላር የሚሳኤል ስርዓት ለመዘርጋት መስማማታቸው ሩሲያ ምዕራባውያን ሀገራትን ቢያንስ የእብድ ገላጋይ አድርጋ እንድትመለከታቸው እያደረጋት ነው የሚሉ በርካቶች ናቸው። ይሄ የእብድ ገላጋይነት ደግሞ ቢያንስ ነው።